አደገኛው ሰው አዘዋዋሪ ኪዳኔ ዘካሪያስ በመጨረሻም ለኔዘርላንድስ ተላልፎ ተሰጥቷል። ስለዚህ ግለሰብ እንነግራችኋለን። ዛሬ መገናኛ ብዙሃን ባለስልጣን በሃይማኖት ሚዲያዎች ላይ ጠንከር ያለ ማስጠንቀቂያ ሰጥቷል። ምንድነው ያለው ተሰሙታላችሁ። ታናሽ እህቱን አስገድዶ የደፈረ ግለሰብ እንዲሁ በስራት ተቀጣ። ቤተሰብን ሊያኖር የሚችል ዝቅተኛ የመነሻ ደሞዝ ወለል እንዲወሰን እየተሰራ ነው ብሏል ኢሰመኮ። ይሄ ብዙዎቻችሁን ይመለከታል፣ ተሰሙታላችሁ። የዓለም ፍጻሜ ተቃርቧል በማለት ሺዎችን ቀስቅሶ ቀኑ ሲደርስ ትንቢቱ ተራዝሟል ሲል የገለጸው ጋናዊ መነጋገሪያ ሆኗል። እንዴት ውላችኋል? አሃዱ ኒውስ ኤንድ ፖለቲክስ የናንተው የመረጃ ቻናላችሁ ነው። እነዚህን መረጃዎች ለዛሬ ይዘናል። ዘርዘር አድርጌ እነግራችኋለሁ። ናርዶስ አለማየሁ ነኝ። አደገኛው ሰው አዘዋዋሪ እንግዲህ ኪዳኔ ዘካሪያስ ለኔዘርላንድስ ነው ተላልፎ የተሰጠው። ኤርትራዊው ህገወጥ የሰዎች አዘዋዋሪ ብዙዎች ያውቁታል። ኪዳኔ ዘካሪያስ ሀብተ ማርያም ኢትዮጵያ ውስጥ ከጥቂት ዓመታት በፊት በቁጥጥር ስር ውሎ ፍርዱን ይከታተል ነበረ። ነገር ግን ፍርድ ቤት በሚመላለስበት አንደኛው ቀን ወደ መታጠቢያ ቤት እንደሚሄድ አስመስሎ በዛው እንደ እስረኛ ሳይሆን መደበኛ ሰው እንደሚያደርገው በዝግታ ቀስ ብሎ እየተራመደ ማምለጡ ነው የተነገረው። የግለሰቡ ከህግ ቁጥጥር ማምለጥ የበርካታ መሰረታቸው ከምስራቅ አፍሪካ የሆኑ ፍልሰተኞችን ልብ የሚያረድ ነበረ። ፍልሰተኞቹና ቤተሰቦቻቸው ልባቸው የሚያረደው ኪዳኔ ከግብረ አበሮቹ ጋር ባንድነት በመሆን ከኢትዮጵያ፣ ኤርትራ፣ ሶማሊያና ሱዳን የሚነሱ ፍልሰተኞችን ከሀገራቸው ተነስተው ሜዲትራኒያንን አቋርጠው ወደ አውሮፓ አህጉር ለመሻገር በሚያደርጉት ጉዞ ጠላፊው ሰው በመሆኑ ነው። በዚህ ብቻ አይደለም የተገታው። ቤተሰቦቻቸው እንዲለቀቁ የሚፈልጉ ከሆነ ገንዘብ እንዲከፍሉ በማስገደድ ግርፋት በመፈጸም ታጋቾቹን በመግደል በጣም ብዙ አሰቃቂ ነገሮችን ጭምር በማድረግ በእነዚህ ድርጊቶች ተሳታፊ መሆኑን ነው የክስ ዶሴው የሚያመላክተውና በሺህ የሚቆጠሩ ፍልሰተኞች የሚታጎሩበት ካምፕ ባለቤትም ነው ይሄ ሰው። ማጎሪያው የሚገኘው በሙአማር ቀዛፊ መውደቅ በኋላ ቀውስ እየናጣት በምትገኘው ሊቢያ ውስጥ ነው። እንግዲህ በዚህም ኪዳኔ እንግዲህ ለአደገኛ ሰዎች የተዘጋጀውን ቀዩ የኢንተርፖል መጥሪያ የተቆረጠለት ሰው ነው። በእርግጥ ኢንተርፖል ግለሰቡን በሰዎች ዝውውር በህገወጥ መንገድ የተገኘ ገንዘብን ህጋዊ አስመስሎ በመጠቀም ሰዎችን አፍኖ ማስለቀቂያ ገንዘብ በመጠየቅና በሌሎችም ወንጀሎች ሲፈለግ የከረመ ሰው ነው። ይሄ ሰው እንግዲህ ከኢትዮጵያ እስር ቤት ቢያመልጥም የእድሜ ልክ ፍርድ ተላልፎበት ነበረ። መሰወሩን ተከትሎ በጥብቅ ከሚፈለጉ ሰዎች ዝርዝር ውስጥ የተካተተው የኔዘርላንድስ መንግስትና ዩሮፖል እንግዲህ ኪዳኔ የት እንደሚገኝ ለማወቅ ዓለም አቀፍ ግብረ ኃይል ሳይቀር አቋቁመው ሲያስሱት ቆይተው ከሁለት ዓመት በፊት በሱዳን በድጋሚ በቁጥጥር ስር መዋል ችለዋል ማለት ነው። ኢንተርፖል ሰውየው በቁጥጥር ስር መዋል የቻለው የተገኘውን መረጃ መሰረት በማድረግ ከኢትዮጵያ፣ ከተባበሩት አረብ ኤሚሬትስ፣ የሱዳን፣ የኔዘርላንድስ ከዩሮፖልና ከአፍሪካ ህብረት መርማሪዎች ጋር በመቀናጀት ነው። አሁን ደግሞ ለኔዘርላንድስ ተላልፎ መሰጠቱን የታወቀው ይህ ግለሰብ ዕለታዊ የሀገሪቱ ጋዜጦች እንግዲህ አልግሚን ደግብላ እንደዘገበው ግለሰቡ ትላንትና አመሻሽ ላይ በፖሊስ አጀብ ኔዘርላንድስ ደርሷል። ይሄ ሰው ቀደም ሲል በርካታ ሰዎች የሚታጎሩበት ቀደም ሲል የነገርኳችሁ በእነዚህ ወንጀሎች ሁሉ የሚፈለግ ሰው ነውና በኪዳኔ ተይዘው የነበሩ በርካቶች ተደፍረዋል፣ ተገርፈዋል። በድብደባ ብዛት ጆሮአቸው መስማት ሁሉ አቁሟል። ኪዳኔ በፍልሰተኞች ላይ እንግዲህ ከሚፈጽማቸው ግፎች ወይም ከሰው ልጅ ከማይጠበቁ አሰቃቂ ድርጊቶች መካከል በርከት ያሉት በአደባባይ በመስካሪነት ለመናገር እንኳን ዘግናኝ ተብለው የተፈረጁ ናቸው። ለሰው ለመናገር ዘግናኝ ተብለው የተፈረጁ ወንጀሎችን የፈጸመ ነው። ይሄ ግለሰብ በስተመጨረሻ ለኔዘርላንድስ ተላልፎ ተሰጥቷል። መገናኛ ብዙሃን ባለስልጣን ዛሬ በሃይማኖት ሚዲያዎች ላይ ጠንከር ያለ ማስጠንቀቂያ ሰጥቷል። ለኢትዮጵያ መገናኛ ብዙሃን ባለስልጣን የሃይማኖት መገናኛ ብዙሃን የተሰጣቸውን የፈቃድ ገደብ አክብረው በጥንቃቄና በኃላፊነት ስሜት እንዲሰሩ በመግለጫ አስጠንቅቋል። በመግለጫው የጂፒኤስ ሰሞኑን ከጂፒኤስ ቸርች ጋር በተገናኘ ቀደም ሲል ከአንድ ቀን በፊት ዜና ሰርተን ነበር በዚሁ በአሃዱ ኒውስ ኤንድ ፖለቲክስ ላይና የጂፒኤስ የቴሌቪዥን ጣቢያ በሀገራችን ሰላሌ አካባቢን በተመለከተ ተገቢ ያልሆነ ያልተገባ ከአሰራር ደንብ ውጭ የሆነ መረጃ ማሰራጨቱ ይረጋገጣል። በዚህ ምክንያት ለጣቢያው ጥብቅ ማስጠንቀቂያ መሰጠቱን አስታውቋል። የኢትዮጵያ መገናኛ ብዙሃን ባለስልጣን ማስጠንቀቂያ የተሰጠው ጂሰስ ፕሮፌቲክ ስፒሪት ቸርች በቀን 13
4ኛው ወር 2018 በማህበራዊ ገጾቹ ያሰራጨው ፕሮግራም የመገናኛ ብዙሃን አዋጅን የጣሰ ሆኖ ስለተገኘ ነው። በአዋጁ መሰረት ማንኛውም የሃይማኖት መገናኛ ብዙሃን አስተምሮቶቻቸውን ለምዕመናን እንዲያደርሱ ፍቃድ ቢሰጣቸውም የተቀመጡ ህጎችን ጥሰው በሚገኙት ላይ ግን ባለስልጣኑ አስፈላጊ ነው ያለውን እርምጃ እንደሚወስድ እንደሚገደድ አሳስቧል። ስለዚህ ሁሉም የሚዲያ ተቋማት ያለባቸውን ማህበራዊ ኃላፊነት ተረድተው እንዲንቀሳቀሱ ጠንከር ያለ መግለጫ ወጥቷል ማለት ነው። አስገድዶ መድፈር በየጊዜው እየተፈጸመ ያለ ጉዳይ ነው። ዛሬ ደግሞ ታናሽ እህቱን የደፈረውን ግለሰብ እስኪ እንንገራችሁ ለጥንቃቄ እንዲሆናችሁ። ሞያሌ ከተማ አስተዳደር ፖሊስ መምሪያ ወጣው ዜና እንደዚህ ይላል። በታናሽ እህቱ ላይ የግብረ ስጋ በደል የፈጸመ ግለሰብ በቤተ ዘመድ ያለው መብት ተነስቶ በስራት ተቀጥቷል። ምንድነው ያደረገው? የ9 ዓመት ታናሽ እህቱን ቤተሰብ በሌለበት ግራ ቀኙን አይቶ ማን አለ ማን የለም ብሎ የግብረ ስጋ ድፍረት ወሲባዊ ጥቃት በደል በገዛ እህቱ ላይ ፈጽሞባታል። ተከሳሹ ታናሽቱ ቤት ውስጥ እየተጫወተች ያለ ቤት ውስጥ ማንም አለመኖሩን በደንብ ተገንዝቦ ተሸክሟት ወደ ምኝታ ክፍል ከወሰዳት በኋላ የግብረ ስጋ ድፍረት በደል ሊፈጽምባት ችሏል ማለት ነው። ይሄ በርካቶችን ያሳዘነ ዜና ነው። ቤተሰቦቻችን ወላጆች ከሄዱበት ቦታ ተመልሰው ሲመጡ እንግዲህ ወሲባዊ ጥቃት የደረሰባት የ9 ዓመቷ ታዳጊ ልብሷ ደም በደም ሆኖ ራሷን ስታ በማየታቸው ደንግጠው ለፖሊስ አመለከቱ። ይቺ ህፃን የህክምና እርዳታ እንድታገኝ ከተደረገ በኋላ ተጎጂዋ በሰጠችው ጥቆማ ታላቅ ወንድሜን የደፈረኝ በማለት ተናግራለች። ፖሊስ የምርመራ መዝገቡን በህክምናና በሌሎች ማስረጃዎች አጠናክሮ ለአቃቢ ህግ ልኳል ማለት ነው። አቃቢ ህግ ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ በህፃናት ላይ የሚፈጸም የግብረ ስጋ ድፍረት በደልና በዘመዳሞች መካከል የሚፈጸም የግብረ ስጋ ግንኙነት ወንጀል ክስ ይመሰርትበታል። ክሱን ሲከታተል የቆየው የሞያሌ ወረዳ ከተማ ፍርድ ቤት ነው። በዋለው ችሎት ይሄንን ተከሳሽ ለንጽህና ክብር ተቃራኒ በሆነ መንገድ የ9 ዓመት ታናሽ እህቱን የደፈረውን ግለሰብ ከቤተ ዘመድ አባል በሆነች ታናሽ እህቱ ላይ እንደዚህ አይነት ግፍ ስለፈጸመ አስነዋሪ ስለሆነ ጸያፍ ስለሆነ ከቤተ ዘመድ አባልነት ያለው ስልጣንና መብት ተነስቶ በ16 ዓመት እስራት እንዲቀጣ ተወስኖበታል ሲል የሞያሌ ከተማ ፖሊስ ያወጣው መረጃ ያሳያል። በእንደዚህ አይነት ሁኔታዎች ላይ የሚያልፉ ህጻናት የሚደርስባቸው ተጽዕኖ ከባድ ነው። በሌላ አካል የሚደርሱ ጥቃቶች በጣም የተለመዱ ቢሆንም ግን በገዛ ዘመር ላይ ሲፈጸም ደግሞ ትንሽ ያስደነግጣልና ጥንቃቄ መደረግ እንዳለበት መልእክት ተላልፏል። ቤተሰብን ሊያኖር የሚችል ዝቅተኛ የመነሻ ደሞዝ ወለል እንዲወሰን እየተሰራ ነው ብሏል ኢሰመኮ። በኢትዮጵያ ቤተሰብን ሊያኖር የሚችል ሊያስተዳድር የሚችል የግል ድርጅት ሰራተኞችን ዝቅተኛ የመነሻ ደሞዝ ወለል ለማስወሰን የሚያስችሉ ተግባራትን እየተከናወኑ ነው ብሏል ኢሰመኮ። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ማለት ነው። የኮንፌዴሬሽኑ ምክትል ፕሬዚዳንት ድሪብሳ ለገሰ በኢትዮጵያ ለበርካታ ዓመታት የግል ሰራተኞች የመነሻ ደሞዝ ወለል ሳይወሰን መቆየቱ ተገልጿል። አክለውም በአሁኑ ጊዜ ይህንን ችግር ለመፍታት ቤተሰብን ሊያኖር የሚችል ወይም ሊያስተዳድር የሚችል የመነሻ ደሞዝ ወለል የሚወሰን ቦርድ ለማቋቋም ከሚመለከታቸው ባለድርሻ አካላት ጋር እየተሰራ ነው ብለዋል። ይሄ ብዙዎቻችሁን እንግዲህ የሚመለከት ነው። የደሞዝ ጉዳይ ብዙዎቻችን የሚመለከት ስለሆነ ማለት ነው። የቦርዱን የማቋቋሚያ ደንብ በተመለከተ ኮንፌዴሬሽኑ አስፈላጊውን ግብዓት መስጠቱን ጠቅሷል አቶ ድሪብሳ። ቦርዱ እንግዲህ በአጭር ጊዜ ውስጥ ተቋቁሞ ወደ ተግባር እንቅስቃሴ እንዲገባ ጥረት እየተደረገ ነው። ከዚህ ባሻገርስ በሀገር አቀፍ ደረጃ ዝቅተኛ የመነሻ ደሞዝ ወለል መወሰኑ የሰራተኞችን ቅሬታ ከመፍታቱ ባለፈ ወቅታዊውን የኑሮ ውድነት አሁን ያለውን የኑሮ ውድነት ለመቋቋም ትልቅ እገዛ እንደሚኖረው መናገራቸውን የዘገበው የሀገር ውስጥ መገናኛ ብዙሃን ነው። ከዚህ ቀደም የማክሮ ኢኮኖሚ ማሻሻያን ተከትሎ የግል ድርጅቶች ለሰራተኞቻቸው የደሞዝ ጭማሪ እንዲያደርጉ መንግስት ዝቅተኛ የደሞዝ ወለል እንዲወሰን ኢሰመኮ ተደጋጋሚ ጊዜ መጠየቁ የሚዘነጋ አይደለም ማለት ነው። ወደ መጨረሻው ዜና ወሰድኳችሁ ቤተሰቦቻችን። የዓለም ፍጻሜ ተቃርቧል በማለት ብዙ ሰዎችን በብዙ ሺዎች የሚቆጠሩ ሰዎችን ቀስቅሶ ቀኑ ሲደርስ ትንቢቱ ተራዝሟል ሲል የገለጸው ጋናዊ መነጋገሪያ ሆኗል። ራሱን ነብይ ብሎ የሚጠራው ጋናዊው ሰው እንግዲህ በፈረንጆቹ ከታህሳስ 25 ጀምሮ በከባድ ጎርፍ እንደምትጥለቀለቅና ፈጣሪ ሰዎችን ከሚያጠፋውና 3 ዓመት ከሚቆየው ጎርፍ እንዲድኑ መርከብ እንዲሰራ እንዳዘዘው ተናግሮ ነበር። ይሄ ሰውዬ እግዚአብሔር
ወይም ፈጣሪ ተናግሮኛል በሚል ማለት ነው። ይህንን ማለቱም በርካታ ተከታዮቹ ንብረታቸውን በመሸጥ ለሱ ገንዘብ በመስጠት የመርከብ አገልግሎት ለማግኘት ወደሱ ሁሉ አመርተዋልና ይህ ሰው በመጽሐፍ ቅዱስ ከምናውቀው የኖህ ዘመን ጋር ብዙዎቻችሁ የኖህን ታሪክ መታቆ ከሆነ የኖህ ዘመን ጋር ተመሳሳይነት ያለው ነገር ይፈጠራል ብሎ የተነበየ ሲሆን የሰራው ግን 10 መርከቦችን ነው። የ30 አመቱ ይህ ሰው መርከቦቹን ሲሰራም ቪዲዮ እየቀረጸ በማህበራዊ ሚዲያዎች ያጋራ ነበረ። ከገና ዕለት ጀምሮ እንግዲህ ለተከታታይ 3 አመታት ዝናብ ያለ ማቋረጥ ይዘንባል ብሎ ነበረ። እንግዲህ ታህሳስ 25 ግን ምንም ያልተፈጠረ ነው የሆነው። የመርከብ ፕሮጀክቱን እንዲያስፋፋ ፈጣሪ ተጨማሪ ጊዜ እንደሰጠውና ትንቢቱም እንደተራዘመ ገልጿል። ትንቢቱ ለመቼ እንደተራዘመ ያልገለጸው ይሄ ሰው ግን ተከታዮቹ በሰጡት ገንዘብ $100,000 ማርሴዲስ መኪና ገዝቷል ማለት ነው። ቤተሰቦቻችን ከኔ ጋር የነበረን ቆይታ ይህን ይመስል ነበር። ከአሀዱ ሬዲዮ አዳዲስ መረጃዎች እንድትሰሙ ጋበዝኳችሁ። ናርዶስ አለማየሁ ነበርኩኝ። ቀሪ ቅዳሜና እሁዳችሁ ደስ የሚል እንዲሆን እመኛለሁ። ለአዲስ ገቢ ቤተሰቦቻችን ሰብስክራይብ አድርጉ ነው የምለው። ከሰኞ እስከ ዓርብ ሁሌም 11 ሰዓት ላይ ወደ እናንተ መረጃዎችን አደርሳለሁኝ። ጥሩ ቅዳሜና እሁድ ይሁንላችሁ። የዕለቱን አሃዱ ልሳን ማለዳ ታሪኩ ጋሹ በመስተንግዶው ቴክኒኩን በመቆጣጠር ያለም ስራ ዘውዱ የሀገር ውስጥና የውጭ አንኳር ዘገባዎችን በማስቀደም እንጀምራለን። የቀይ ባህር አፋር ዲሞክራሲያዊ ድርጅት የኢትዮጵያን ወደብ የማግኘት መብት እንደሚደግፍ አስታወቀ። ኢትዮጵያ ወደብ ለማግኘት እያደረገች ያለውን እንቅስቃሴ እንደሚደግፍ የቀይ ባህር አፋር ዲሞክራሲያዊ ድርጅት ገልጿል። ድርጅቱ ይህንን ያለው አመራሮቹ ከአሃዱ መድረክ ጋር በነበራቸው ቆይታ ነው። የቀይ ባህር አፋር ዲሞክራሲያዊ ድርጅት ዋና ጸሐፊ አብዱ ሼክ መሐመድ ኢትዮጵያ በሰላማዊ መንገድ ወደብ የማግኘት መብቷን መጠየቋን እንደሚደግፉ ገልጸዋል። የቀይ ባህር ወደብ የማይሰራና ኢኮኖሚያዊ አበርክቶ የማይኖረው ከሆነ ለማንም የሚጠቅም አይደለም ሲሉም ገልጸዋል። ስለሆነም በሰላማዊ መንገድ የሚገኝበትን መንገድ መቀየስ እንደሚገባና የቀይ ባህር አፋር ሕዝብም ተጠቃሚ የሚሆነው ኢትዮጵያ ተጠቃሚ ስትሆን መሆኑን አንስተዋል። የጨው የአሳ ሀብትና ወደብን ኢትዮጵያ ካልተጠቀመች ዋጋ ያለው አለመሆኑን ባለፉት 30 ዓመታት በተግባር ታይቷል ሲሉ ገልጸዋል። ከደርግ መንግስት በኋላ በአሰብ ላይ ምንም የተሰራ ቤት የለም ያሉት ዋና ጸሐፊው የነበሩ ቤቶች መዘረፋቸውና ሁሉም ነገር ወደ ምጽዋና አስመራ መሄዱንም ነው የጠቆሙት። ኤርትራ ከ33 ዓመታት በፊት ሉዓላዊ ሀገር መሆኗን አንስተው በሰላማዊ መንገድ ወደብ የማግኘት አማራጮችን ማምጣት ካልተቻለ ይሄ ህዝብ የወደብ ተጠቃሚ ነበር ወደሚል ይሄዳል ብለዋል። ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም ኢትዮጵያ የባህር በር እንደነበራት ታሪክ ይናገራል። በመሆኑም እነዚህን የባህር በሮች በንግግርና ውይይት ኢትዮጵያ ተጠቃሚ እንድትሆን ማድረግ አለብን። እኛ ስጡን ብቻ አላልንም፣ ከኛ ውሰዱ፣ ግን የባህር በር ያስፈልገናል ያልነው ማለታቸው ይታወሳል። ግብርና ሚኒስቴር የጥጥ ምርት አምራቾች የገበያ ትስስር ችግር እንዳጋጠማቸው ገለጸ። ሚኒስቴር መስሪያ ቤቱ በፋፊ የጥጥ አምራች አካባቢዎች ያመረቱትን ምርት ለገበያ ለማቅረብ የገበያ ትስስር ችግር እየገጠማቸው መሆኑን በጥናት መለየቱን አስታውቋል። የግብርና ሚኒስቴር የጥጥ ልማት ዳይሬክተር አቶ ታምሩ አሰፋ ለአሃዱ እንደተናገሩት ከፍተኛ የጥጥ አምራች አካባቢዎች የሚገጥማቸውን የገበያ ትስስር ችግር ለመፍታት ለኢንዱስትሪዎች ለማቅረብ እየተሰራ መሆኑን ነው የተናገሩት። የጥጥ ምርት አካባቢዎች የሚያመርቱት የጥጥ ምርት የገበያ ትስስር ችግር እንዳይሆን ከኢንዱስትሪዎች ጋር በመነጋገር ምርት እንዲያቀርቡ እየተሰራ መሆኑን ጠቁመዋል። አክለውም በዘርፉ ከፍተኛ ምርት የሚሰጡ ዝርያዎችን ለማሰራጨት እየተሰራ መሆኑንና የጥጥ ምርት አምራቾች አካባቢዎቹ የተሻለ የጥጥ ምርት የሚሰጡ ዝርያዎችን ለማዳረስ እየተደረገ እንደሚገኝም ጠቁመዋል። ከመንግስት በተሰጠው አቅጣጫ መሰረትም ለጨርቃጨርቅ ኢንዱስትሪው በጥራቱ ተወዳዳሪ የሆነ ምርት አካባቢዎቹ እንዲያመርቱ ትኩረት በማድረግ እየተሰራ ነው ሲሉ ተናግረዋል። በክልሉ በ6 ወራት ውስጥ ለኢንቨስትመንት የተወሰደ መሬትን ማልማት እንደሚገባ ተገለጸ። በአፋር ክልል ለኢንቨስትመንት የተሰጠ መሬትን በ6 ወራት ጊዜ ውስጥ ማልማት አስገዳጅ መሆኑ ተጠቁሟል። በክልሉ ለኢንቨስትመንት የተወሰዱ መሬቶችን እስከ 6 ወር ባለው ጊዜ ውስጥ ማልማት አስገዳጅ መሆኑን ለአሃዱ የተናገሩት የአፋር ክልል የመሬት አስተዳደር ቢሮ ምክትል ኃላፊ ጉልሱም አብርሃም ናቸው።
በክልል ደረጃ የእፎይታ ጊዜ እንደሚሰጥ የተናገሩት የቢሮ ምክትል ቢሮ ኃላፊ ኢንቨስትመንት ፈቃድ ሲሰጥ በውል ላይ የተመረኮዘና በተቀመጠው ሂደት መሰረት የተወሰደ መሬት በተያዘው የጊዜ ገደብ መልማት አለመልማቱን በሚመለከት ቁጥጥር እንደሚደረግበት አስታውቀዋል። መሬት ጾም መዋል የለበትም ሲሉ የተናገሩት የአፋር ክልል የመሬት ቢሮ ምክትል ኃላፊ ጉልሱም አብርሃም ለኢንቨስትመንት መሬት ወስደው በማያለሙት ላይ ጥብቅ ክትትልና እርምጃ ይወሰዳል ብለዋል። የፋይናንስ ወይም የበጀት እጥረት ለኢንቨስትመንት የተወሰዱ መሬቶች በተያዘው የጊዜ ገደብ እንዳይለሙ ከሚነሱ ምክንያቶች መካከል ተጠቃሽ ነው ያሉ ሲሆን ከመሰረተ ልማት ጋር በተያያዘ የሚስተዋሉ ችግሮችን የመፍታት ስራ እየተሰራ እንደሆነም ጠቁሟል። ወደ ውጭ አንኳር ዘገባዎች እናልፋለን። ቱርክ 115 በአውሮፓውያኑ 2026 አዲስ ዓመት ላይ ጥቃት ለማድረስ እያቀዱ የነበሩ የአይኤስ ተጠርጣሪዎችን በቁጥጥር ስር መዋሏን ገለጸች። የቱርክ ባለስልጣናት ራሱን እስላማዊ መንግስት ብሎ የሚጠራው አይኤስ ቡድን አባላት ላይ ከ100 በላይ ተጠርጣሪዎችን በቁጥጥር ስር በመዋል በገናና በአዲስ ዓመት ዝግጅቶች ላይ የታቀዱ ጥቃቶችን ማክሸፋቸውን ተናግረዋል። በመላ ኢስታንቡል በሚገኙ 124 አድራሻዎች የጅምላ ወረራ መደረጉን የከተማዋ ዋና አቃቢ ሕግ ገልጸው ሽጉጦች፣ ጥይቶችና ድርጅታዊ ሰነዶች ተይዘዋል ብለዋል። የአይኤስ ደጋፊዎች በዚህ ሳምንት በመላው ቱርክ በተለይ ሙስሊም ባልሆኑት ላይ ጥቃት ለማድረስ በንቃት ሲንቀሳቀሱ እንደነበር ባለስልጣናቱ ተናግረዋል። ፖሊስ 115 ተጠርጣሪዎችን በቁጥጥር ስር መዋሉን አስታውቆ ተጨማሪ 22 ተጠርጣሪዎችን ለማግኘት ጥረት እየተደረገ መሆኑን በይፋዊ መግለጫው አስታውቋል። ተጠርጣሪዎቹ ከቱርክ ውጭ ከሚገኙ የአይኤስ አባላት ጋር ግንኙነት ማድረጋቸውን የአቃቤ ሕግ ጽሕፈት ቤት ጠቁሟል። የቱርክ የስለላ ወኪሎች በአፍጋኒስታንና ፓኪስታን ድንበር ላይ በቡድኑ ላይ ጥቃት ከፈጸሙ ከ2 ቀናት በኋላ ነው ተጠርጣሪዎቹ መያዛቸውን የተገለጸው። የቱርክ የደህንነት አገልግሎት ከአይኤስ ጋር ግንኙነት ያላቸውን ተጠርጣሪዎች በጥብቅ እያደነ መሆኑም ተገልጿል። ዘገባው የቢቢሲ ነው። ርዕሰ ሊቃነ ጳጳሳት ሊዮ በጋዛ ያሉ አሰቃቂ ሁኔታዎችን ማውገዛቸው ተገለጸ። ርዕሰ ሊቃነ ጳጳስ ሊዮ በዓለም ዙሪያ ያሉ ክርስቲያኖች የኢየሱስ ክርስቶስን ልደት በሚያከብሩበት ዕለት በጋዛ ያለውን ሁኔታ አውግዘዋል። በአገልግሎታቸው ወቅት በጋዛ ውስጥ ስላለው አሰቃቂ ሁኔታ እንዴት ማሰብ አንችልም ሲሉ ጠይቀዋል ነው የተባለው። ሆኖም ሊዮ በመንፈሳዊ አገልግሎታቸው ወቅት ባልተለመደ ሁኔታ ቀጥተኛ ጥሪን አቅርበዋል ተብሏል። በሌላ በኩል በአሜሪካ በሚንቀሳቀሱ ስደተኞች ዙሪያም እየሰራ ያለውን ስራ አውግዘዋል። ሊዮ ቀደም ሲል የአሜሪካው ፕሬዝደንት ዶናልድ ትራምፕን የኢሚግሬሽን ሕግ ሲተቹ ቢቆዩም የትራምፕን ስም ከመጥቀስ ግን ተቆጥበዋል ተብሏል። ሊዮ በግንቦት ወር ሟቹን ርዕሰ ሊቃነ ጳጳስ ፍራንሲስን በመተካት ከተመረጡ ወዲህ የመጀመሪያውን የገና በዓል አክብረዋል። ዘገባው የአልጀዚራ ነው።